ሰላም ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። በዓሉ የሰላም የፍቅር የደስታ የአንድነት የበረከት ያድርግልን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ጾማችን አስጨርሶ ለዚህ ላደረሰን ለፍስጉ ላበቃን ደግሞ ክብር ምስጋና ለሱ ይሁን። እንዴት ነበረ በዓል ውድ ቤተሰቦቼ? አሪፍ ነበረ ወይ? በአሪፍ ሁኔታ አሳለፋችሁ ወይ? ያው ብዙ ማዳም ቤት የማይወጡ አሉ። ያው በማዳም ቤት በስራ የሚያሳልፉ አሉ። ቀን አለ እንግዲህ ለእናንተም ወጣችሁ ለማታሳልፉ ወይም ቤት ሆናችሁ በዓሉን ማታሳልፉ በዓሉን መሆኑን የማታውቁ እንግዲህ እግዚአብሔር የራሱ ቀንና ጊዜ ያለው እናንተም ከቤተሰብ ጋር ተቀላቅላችሁ እንደምታሳልፉ ሙሉ ተስፋ ነኝ። እግዚአብሔር የተመሰገነ ይሁን። ያው እኔ በዕለት ሁለት በዓልን አልመሰለኝም። ምክንያቱም በጣም ጉንፋን ይዞኝ ነበረ። በግዴ ነበር ራሱ ስነሳ ስንቀሳቀስ የነበረው። ብቻ ስለ ሁሉም እግዚአብሔር ይመስገን። በዕለት ሁለት ምንም የሰራሁት ነገር የለም። ግን ድፎ የሚገርም ድፎ ጋግሬ ያው ቪዲዮ ቀርጬ መጨረሻ ላይ የጋገርኩትን ሳላሳያችሁ ያው በሌሊት ሊቭ ላይ ፕሮግራም ስከታተል በዛው እንቅልፍ ይዞኝ ጠዋት ስወጣ ያው ይዤው ነው የወጣሁት ወደ ውጪ ድፎም ማለት ነው። እና ያው የቀረች ትንሽ እየቀረች አለ ምናልባት በኋላ ፎቶ ላይ አስገባላችኋለሁ። ዛሬ ግን ያው እኔ የዕለት ሁለት እንኳን ባልሰራ እስኪ ካለፈን በኋላ ልስራ ብዬ ዶሮ እንኳን እኔ አሁን መስራት አልችልም። በጣም ጉንፋኑ ራሱ በርትቶብኛል። ግን ያው ጉንፋን ሲይዛችሁ ያው ተያይዞ የሆነ ራስ ምታት አለው። እኔ አላቅም ወገብ ያማል። እኔ እንደዛ እያመመኝ ነው እግሬ ሁላ በቃ አጋጣሚ እንጨትም መቶኝ ስለነበረ እግሬ ራሱ በቃ ቆሜ ዶሮ ለመስራት አያስችለኝም ማለት ነው። እና ምንድነው ያሰብኩት ስጋ ለመስራት ስጋ አይቤ ለመስራት አስቤያለሁ። ሂደቱን አሳያችኋለሁ ተከታተሉኝ። እንግዲህ ወደ ሂደቱ ልንሄድ እንግዲህ ውድ ቤተሰቦች ወደ ሂደቱ ስንሄድ ያው ቀይ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ። ሽንኩርት እኔ በነገራችን ላይ ስጋም ስሰራ ዶሮም ስሰራ በርከት አድርጌ ነው የምሰራው። ያው ወደ በኋላ አንድ እዚህ ስለምትመጣብኝ እመጣለሁ። ከአንቺ ጋር ማወራው ነገር አለኝ እናወራለን ብላኛለች። እሷም ስለምትመጣ ጭምር ነው እንጂ ኖርማሊ እኔ ራሴ ቢሆን ኖሮ እውነት ለመናገር አልሰራም። ጠጥ ብዬ እተኛ ነበር። ምክንያቱም ጉንፋኑ ራሱ ተነስቼ እንድንቀሳቀስ እያደረገኝ አይደለም። ይሄን ይመስላል ሽንኩርቴን። ቀጥሎ ደግሞ ያው ዶሮም ስንሰራ እኔ ስጋም ስሰራ እንቁላል እጠቀማለሁ። የማልጠቀምበትም አጋጣሚ አለ። ግን እኔ ያው በዓልም ስለሆነ ቢያንስ ዶሮ ውስጥ እንኳን ነው አይ ዶሮ ባልሰራ እንኳን ስጋ ሰርቼ ዶሮ ላስመሰለው ብዬ እንቁላል አለ እንቁላል አጥበው ውስጥ አድርጌያለሁ ማለት ነው። እንግዲህ ለብሼዋለሁ። አሁን አጥቤ ወደ ድስቱ አደርጋለሁ። ውድ ቤተሰቦቼ ሌላው ደግሞ እርጎ ማለት ነው። እርጎ ያው አይመችም። ያው በርግጥ ካሜራዬን ማስቀመጥ እችላለሁኝ። ኮተቶቹ እንዳይገቡ ነው። እዛ ጋር ሌላ እቃ ስላለ እርጎ ይሄ ነው የሚመስለው ማለት ነው። ወይጆ ስልኬ ልጥለው ነበር እና እርጓችን ወደ ድስት እናደርጋለን። የአንድ ኪሎ ነው። 1 ኪሎ ነው። እቺ እርጎ በጣም አሪፍ ሲወጣ አይቻለሁ። እንግዲህ ዛሬ እቺን እሞክራለሁ። በነገራችን ላይ በለድ የሚባል ነው። በጣም ራሱ በጣም ደስ የሚለው ሁለት እናደርጋለን ማለት ነው። እና ውድ ቤተሰቦቼ እነዚህን ያው 1 ኪሎ ነው ለሁለት ነው ያደረኩት። ይሄ ዛሬ ውስጥ የቀረው አልፈልግም ማለት ነው። ልቄ ወደ ጋር አደርገዋለሁ። ተከታተሉኝ ውድ ቤተሰቦቼ። እንግዲህ ይኸውላችሁ ጋዝ ላይ አድርጌ ጋዙ በጣም መቀነስ አለብን። ጋዙ ቀንሼዋለሁ። አይቤ አስተካክላለሁ ውድ ቤተሰቦቼ። ብዙ ቀን አይቤ ሰርቼ አሳያችኋለሁ እያልኩኝ ቪዲዮ ቀርጽና መጨረሻ ላይ በቃ ሳይመቸኝ በስራ ቀረሁኝ አውቃለሁ ማለት ነው። ከዛ ምን እናደርጋለን? ወይኔ ኪዳነ ምህረት በዚህ ትንሽ ጨው አደርግበታለሁ። ትንሽ የማንኪያ በጣም ትንሽ ማንኪያ ብዙ እንዳይመስላችሁ። በዚህ ትንሽ የማንኪያ ጨው አድርጌያለሁ ማለት ነው ውዶቼ። ከዛም ደግሞ መጠን አልሰጠውም ግን ያው ትንሽ እንትን ልበልና እንደዚህ በጣም ታይቼ እናንተ መለካት ትችላላችሁ። ግን ሰዓትን ለመቆጠብ ላለካ ትችላለህ። ሎሚ ማለት ነው።
ሎሚ አለማድረግ ትችላላችሁ። አጋጣሚ የተዘጋጀ ሎሚ ስለነበረ ሎሚ የምጠቀመው የተጨመቀ ሎሚ ነበር በስከሪት እና ሎሚ ያነጥበታለሁ። ሎሚ ከፈልጋችሁ በሁለት ማንኪያ 3 ማንኪያ እንደፈለጋችሁ ነው። በቃ ብለካላችሁ ይሻላል እናንተ ስል ለምሳሌ እንደዚህ ያለበት ሎሚ መቼ በቃ 3 ሙሉ ካረጋችሁ ይበቃል። እንደ ሙሉ ዛፍ ነገራችን ላይ ብዙ ሙሉ ስላልሆነ ትንሽ አረጋችሁ ማትል እንኳን የተጠራች እና እንደዚህ አድርገናል። እንደዚህ መታ እናደርገዋለን ማለት ነው ጡጬ። ከዛ ጋዙ እስከ መጨረሻ ቀንሼ እስከ መጨረሻ ቀንሼ ምን የመሰለ አይብ ይወጣል። ሂደቱን ይሄን ይመስላል። የአይብ ፕሮሰስ ደግሞ በኋላ ታይታላችሁ ማለት ነው። ያው ታውቃላችሁ ከስር ስጠራ በመሀል ልረሳ እችላለሁ ሳልቀርጸው እና ይሄን ይመስላል። እና እርጎ በዚህ መልክ ጥጄዋለሁ። በነገራችን ላይ እንቁላል ስቀቅሉ እንደው ብታጡት መልካም ነው እላለሁ። በቃ ደስ ብላችሁ እንድትበሉት ማለት ነው። እኔ 3ኛ ዙር ነው ያጠብኩትኝ። ይሄው የተወሰነ ነው ቀቅለው፣ በነገራችን ላይ ሁሉም አይደለም። ይሄው በዚህ መልኩ እንቁላላችን ደግሞ ጥደናል። እንቁላሉ እዛ ሻይ አፈላለብኝ ነው የደፋሁት የቅርንፉድ ሻይ ማለት ነው። እና ይሄን ልብሰል ይሄን ደግሞ አያችሁት አይቡ ተመልከቱ። ቅድም ባረኩት መልክ እንደዚህ ካረጋችሁት እናንተም ምን መሰለ አይቤ ይወጣል። አሁን የሚወጣ አይቤ መጨረሻ ላይ አሳያችኋለሁ። ቆንጆ አይቤ እየወጣ ነው ካሁኑ። ውድ ቤተሰቦች እዚህ ጋር ደግሞ ስጋው ጥብስ አድርጌ ስለሆነ የምሰራው ዘይት ጥጃለሁ፣ እያገልኩት ነው ማለት ነው እንግዲህ እና ቤተሰብ ስጋችን ልንጨምር ነው ብሏል ዘይታችን ማለት ነው። ስጋው ተከትፎ ነው የመጣው። አያስቸግርም ማለት ነው ለመስራት፣ ምንም አያስቸግረኝም። በነገራችን ላይ ባህላዊ ጉንፋን ይዞኛል። ስለዚህ ማክስ መጠቀም ግዴታዬ ነው ማለት ነው። ምግብ ስንሰራ ደግሞ ፀጉራችን ማሰር ግዴታ፣ ፀጉራችን እናስራለን። ቀጥታ ወደ ስጋ መጨመሩ እንሄዳለን ማለት ነው። እንግዲህ ሂደቱን አብረን እናያለን። በነገራችን ላይ እኔ ሁሌም እንደዚህ ስጋ እንትን እላለሁኝ። እንደዚህ ነው እንትን ካያችሁት ምንም ነገር እንትን ነው። እና አቶ ስጋ እንጨምራለን። ሽንኩርታችን ይበጥደናል ከማነካካ ሌላ ጋር ይሄ ይታያችኋል ቤተሰቦቼ። ያው ምግቤን አጣጥፌዋለሁ እላችኋለሁ። እዚህ ጋር ደግሞ እዚህ ጋር ይታያችኋል። እዚህ ጋር አይቤ ነው። አይቤ በነገራችን ላይ ቆንጆ እየሆነ ነው። በስመ አብ። ያው እንደምታዩት እዛ ጋር ደግሞ ስጋ ነው፣ እዛ ጋር እንቁላል ነው፣ እዛ ጋር ደግሞ ሽንኩርት ጥጃለሁ። እዚህ ጋር ደግሞ ለባስ የመጣልኝ ቾኮላት እያጣጣምኩ ነው። አዎ እዚህ ጋር ደግሞ ምን የመሰለ ቡና፣ ምን ዋጋ አለው ቡና፣ በጣም የሚጣፍጥ ነው ግን ዳማ ከሴ ተወቅቶ እየተሰጠኝ ነው የሚመስለኝ። በጣም እየመረረኝ ነው የምበላው ነገር ሁላ እየመረረኝ ነው። በነገራችን ላይ እኔ ጉንፋን ሲይዘኝ እንደዚህ ነኝ። እዚህ ሀገር ከምወደው ምግብ አንዱ እንትን ብሎ ተመጣልኝ ታዞ መጥቶልኝ ማለት ነው። በጣም የመረረኝ ማለት ነው። የሚገርማችሁ እንደማቶ እስከምበላው የሚጨንቀኝ ምግብ መረረኝ በጣም። ምንድነው የምመረው ሁላ ነው ያልኩት። እና ወይኔ እኔ ጉንፋን ሲይዘኝ ቀላል ያጃጅለኛል መሰላችሁ። እውነቴን ነው የምላችሁ። እናላችኋለሁ እንግዲህ ያው በትንሹም ቢሆን ሂደቱን ያሳየኋችሁ ነው።
አያችሁት? ቆንጆ አይብ ሲወጣ አይቤው እታች ቁጭ ይላል ማለት ነው። ይህንን ይመስላል አይቢያችን። ይቀዝቅዝ አጠለዋለሁ። እዚህ ጋር ደግሞ ሽንኩርታችን ማለጫል ዘይት አደርጋለሁ። ዘይቱን ሽንኩርት ጠብሳለሁ። ከዛ ቲማቲም ጨምራለሁ ማለት ነው። እዚህ ጋር ደግሞ ስጋችን እንደዚህ ውሃ እየመጠጠ ነው። ቤተሰብ በነገራችን ላይ ይሄ በቲማቲም ቃለ ጣረቁኝ ይሄ ፍልፍል አስዋድ ይባላል። ይሄ ደግሞ ሰባ ባህራት ይባላል። ሽንኩርት ላይ ሳይሆን ማረገው ስጋው ላይ ነው። ስጋው ላይ ፍልፍል አስዋድ አድርጌያለሁ። ማነው ሰባ ባህራት ብቻ ነው ያላረኩት። ከዛ ደግሞ የምናረኩበት መሰላችሁ የተፈጨ ሮዝመሪ ወይም የስጋ መጥበሻ አርጌያለሁ ማለት ነው። ከዛ የሁላችሁ ስጋዬ እነዚህ ብስል በማለት ላይ ነው ያለው። እንዲህ ጥብስ አድርጋችሁ ስትሰሩ ያው ድግስ ሲኖር አይመችም ለመጥበስ። በእርግጥ ድግስ ሲኖር ያው ትልቅ ምጣድ ካለ በብረት ምጣድ ተጠብሶ መስራት ይቻላል። ግን አነስ ለቤት ውስጥ የሚሰሩት ከሆነ ደግሞ እንደዚህ ጥብስ አድርጋችሁ በሰሩት አቤት ወጣችሁ ባለሙያን የሚያስብላችሁ ማለት ነው። ይህ ሽንኩርት ደግሞ እዚህ ጋር የተፈጨ ቲማቲም አድርጌበታለሁ። ይህን ጥብስ ብሏል። አሁን ሳልሳ ቲማቲምና በርበሬ አንድ ላይ አድርጌ ጥብስ አድርገዋለሁ ማለት ነው። ይቅርታ እንግዲህ ቪዲዮ መርዘሙ አይቀርም። በሳልሳ ቲማቲም ትቻለሁ ለጊዜ ለጊዜ ሳይሆን ትቻለሁ ወደ ያደርጋለሁ። በሻይ ማንኪያ ያደረኩበት ብዙ ምረት መብዛት የለበትም ማለት ነው። ክኖር ጨምራለሁ። አብሬ አሸዋለሁ ማለት ነው። የነገራችን ላይ ቅቤ ነው እንጂ ቤተሰብ ይበቃዋል። ያድረስ እንችል ማለት ይባላል። ይህ ቤተሰቦች ተመልከቱ። እንግዲህ ቪዲዮ ብረዝምባችሁም ይቅርታ በትዕግስት እዩት። ሂደቱ በትንሹም በሁላ ላሳያችሁ ብዬ ነው። በመሀል የሚረብሽ ድምፅ እየሰማሁ በመሀል ያው ያቋረጥኩ ነው ማሳያችሁ። አይቤ ይሄን ይመስላል። ይሄንን ወተት በነገ ማነው እኮ እስከዛሬ አይቤ ሰርቼ አላውቅም። በጣም ነው አይቤ የሚወጣ። የሚገርማችሁ እኔ ትልቁ ነበር የምሰራው። ይሄ እንቁላሉ እዚህ በስሎ ዘናጠጠ ምንድን ነው የሚባለው ጉልኮሎ እንዲህ በቢላ ሰንጥቄዋለሁኝ። እንግዲህ አይቤው ጣዕሙ አትጠይቁኝ። ከሀገር ቤት አይቤ ምንም የሚለይ ነገር የለም። ይኸው አጋጣሚ ጤና አዳም ጓሮ ትንሽ ተክዬ ነበር በጋ። ይሄ ጤና አዳም ያው ልዩ ጣዕም ነው የሚሰጠው ማለት ነው። ይኸው እንደምታዩት ስጋው ደግሞ እዚህ ጋር ችክ እያለች ነው ማለት ነው። እንግዲህ እየደረሰ ነው። እንግዲህ ሂደቱ ይሄ ነው። መጨረሻ ላይ ደግሞ ያለውን ነገር አሳያችኋለሁ። የተከበራችሁ ቤተሰቦቼ ጨርሻለሁ። እግዚአብሔር ይመስገን። እንቁላሉ እየጨመርኩት ነው ማለት ነው። መስገን በጣም ጋዙ ቀንቼ አሁን ስለማይበላ እናላችሁ አሁን ስለማይበላ ቀስ ብዬ ረጋ ብሎ ይብሳል ብዬ ዶሮ ያስነቃል። እውነቴን ነው ብላችሁ ቁሌቱ ብዛቱ ምናምን አትጠይቁኝ። እኔ እንደው ጥሎብኝ ወጥ ስሰራ ሽንኩርት አበዛለሁ ትላላችሁ። ምን ልበላችሁ፣ በቃ ስጎ ወይ ቁሌቱ ለዶሮ ነው የሚሆነው። እውነቴን ነው የምላችሁ፣ ስጋ የሚሰራበት አይደለም። ግን ካሜራ ላይ ማይገባ ሰው ስለሆነ ያለው ፎቶ ነው እንጂ ማስገባላችሁ የምግቡ
ስንበላ እናሳያችሁ ማለት ነው። ይሄን ይመስላል እንግዲህ አሁን ትንሽ ትክትክ ይበልና አወርደዋለሁ። እና ቤተሰብ ይሄን የመሰለ ዶሮ በሉት በቃ እኮ ከዶሮ የሚለይ ነገር የለም። ዶሮ ብቻ ነው ያልተጨመረበት። በስተመጨረሻ ምግባችን ይሄን ይመስላል። አይቤው አትጠይቁኝ፣ የምር አይቤ ብሉ ዝም ነው እና ይሄን ይመስላል። ከመጀመሪያ እስከ መጨረሻው ድረስ ሳረግ የነበረው ነገር በጥቂቱ ሳይሆን ብቻ ቪዲዮ አስረዝሜያለሁ። ይቅርታ እንግዲህ እስከ መጨረሻው እንደምታዩልኝ ተስፋ አደርጋለሁ። ይህንን ይመስላል ውድ ቤተሰቦቼ። እዚህ ጋር ደግሞ ለእኛ እንጀራ አለ ማለት ነው። ያለን ሳህን አለ ለሳህን እዚህ ጋር በነገራችን ላይ ይሄ ዳቦ ነው ኬክ እንዳይመስላችሁ ዳቦ ነው። በጣም የሚገርም ዳቦ ነው። ወስጄው እኔ እንኳን ሳልቀምሰው ይሄም የቤት ስላስቀረቡት ነው የተረፈልኝ። ተሻምቶ ነው የበሉት። በጣም እንደሚጣፍጥ ነው የነገሩኝ። ይቀጥልበታል ማለት ነው። በነገራችን ላይ እናንተ እንደዚህ ነገር ሰርታችሁ እኮ ወደ ስራ ብታውሉት በጣም አሪፍ ነው። እውነት ሰው ግን ሳስበው ምን ልስራ ብሎ ያለበት አይመስለኝም። እና ይሄን ይመስላል ምግባችን። እንጀራው ይሄን ይመስላል። ቆንጆ እንጀራ ነው በጣም እኔ የጋገርኩት እንዳይመስላችሁ። ወጡ ይሄ ነው። አሁን አንበላውም፣ ትንሽ እንቆያለን። ምክንያቱም ቁርስ ሌላ የተመጣጠነ ነገር ነው የበላነው እላችኋለሁ። እና ቤተሰቦቼ ቪዲዮ እንደምትወዱት ተስፋ አደርጋለሁ። እስከ መጨረሻ አዩልኝ። የጎደለው ያነሰው ነገር ካለ ደግሞ በኮመንት ይሄን አላረግሽም ብላችሁ ኮመንታችሁን አስቀምጡልኝ። ኮመንታችሁን እፈልጋለሁ። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ በሌላ ነገር እስከምንገናኝ ድረስ ደግሞ መልካም ጊዜ መልካም ቆይታ ይሁንላችሁ። በነገራችን ላይ የዚህ ድፎ አሰራሩ ምናምን ያው ሙሉ ለሙሉ ባይሆንም ቪዲዮ ቀርጫለሁ። ራሱ የቻለ እለቀዋለሁ ማለት ነው። ይህንንም እንደምታዩልኝ ተስፋ አደርጋለሁ። ሁለቱም እንደምታዩልኝ ተስፋ አደርጋለሁ። ስለምታዩኝ ስለምትከታተሉኝ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን እኛም ሰላም ያርገን። ሰላም ሁኑልኝ። በያላችሁበት ቦታ ሰላማችሁ ብዝት ይበል ውድ ቤተሰቦቼ።